ከልቦ ከቀረበው ትርታ 97.6 FM የዕለተ ማክሰኞ ነሐሴ 5 2018 የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል የአጋራችን የእናት ባንክ መልእክትና የሰዓቱ ወጃውን ተከታትለን ነው ተመልሰን የተገናኘ ነው። ይህም ማለት አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ሰዓት ነው። ሀገራዊ ጉዳዮችን ቀዳሚ አድርገን እንጀምራለን። ኦዲተሮች የሂሳብና የኦዲት ሪፖርቶችን ጥራት ለማረጋገጥ ዓለም አቀፍ መርሆችን ሊከተሉ እንደሚገባ ተጠቆመ። የሂሳብ ባለሙያዎች የሂሳብና የኦዲት ሪፖርቶችን ጥራት ለማረጋገጥ ዓለም አቀፍ መርሆችን ሊከተሉ እንደሚገባ ብሎም የሙያ ደረጃዎችንና የሥነ ምግባር መርሆችን በጥብቅ ክትትል ነፃና ገለልተኛ ሆነው ሊሰሩ እንደሚገባ ተጠቁመዋል። የኦዲት ጥራትን ለማሻሻል ባለሙያዎች ዓለም አቀፍ ደረጃዎችን ታሳቢ በማድረግ በቁርጠኝነት ሊሰሩ ይገባልም ተብሏል። የኦዲት ጥራትን ለማሻሻል ባለሙያዎች ዓለም አቀፍ ደረጃዎችን ታሳቢ በማድረግ በቁርጠኝነት ሊሰሩ እንደሚገባ የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ገልጿል። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ በኦዲት ጥራት የግምገማ ውጤቶች ዙሪያ ከኦዲት ባለሙያዎችና ባለድርሻ ተቋማት ጋር ምክክር ባካሄደበት ነው ይህንን ያመላከተው። የቦርዱ ዋና ዳይሬክተር ውብሸት ታደለ ኦዲተሮች የሂሳብና የኦዲት ሪፖርቶችን ጥራት ለማረጋገጥ ዓለም አቀፍ የሙያ ደረጃዎችንና የሥነ ምግባር መርሆችን በጥብቅ ክትትል ነፃና ገለልተኛ ሆነው ሊሰሩ ይገባልም ብለዋል። በግምገማው የታዩ የኦዲት ጥራት ክፍተቶችን ለመሙላት የባለሙያዎችን አቅም ማጎልበት፣ የቴክኖሎጂ አጠቃቀምን ማስፋፋትና የሙያ ደረጃዎችን ማስጠበቅ አስፈላጊ መሆኑን ማሳሰባቸውም ከኢትዮጵያ ዜና አገልግሎት የተገኘው መረጃ ያመለክታል። 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሐምሌ 23 እስከ ሐምሌ 29 ቀን 2018 ዓ.ም ባደረገው ክትትል 648.4 ሚሊዮን ብር የግብይት ኮንትሮባንድ ዕቃዎችና 44.6 ሚሊዮን ብር የወጪ በድምሩ 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች መያዛቸውን አስታውቋል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግብርና ምርቶች፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ ነዳጅ፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የወጪ ኮንትሮባንድን በመቆጣጠር አዋሽ፣ ድሬዳዋና ጅጅጋ ጉምሩክ ቅርንጫፍ ጽሕፈት ቤቶች ቀዳሚውን ስፍራ መያዛቸው ተጠቅሷል። በቅደም ተከተላቸው 153 ሚሊዮን፣ 109 ሚሊዮን እና 106 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎችን መያዝ መቻላቸውንም ተጠቁሟል። የኮንትሮባንድ ዕቃዎች በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና በህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ ዕቃዎቹ ሲዘዋወሩ የተገኙ 30 ተጠርጣሪዎችና 17 ተሽከርካሪዎች በቁጥጥር ስር ውለዋል። ኮንትሮባንድና የህገወጥ ንግድ አፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በአገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላት ህብረተሰቡን የበኩሉ ድርሻ እንዲወጣ የጉምሩክ ኮሚሽን ባቀረበው መረጃ ላይ አሳስበዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ በሱዳን ጦርነት ሳቢያ የቀጠናው ሀገራት የደህንነትና የኢኮኖሚ ጫና እንደተጋረጠባቸው ተነግረዋል። በሱዳን የእርስ በርስ ግጭት ምክንያት በምስራቅ አፍሪካና በቀይ ባህር ቀጠና ሀገራት ላይ ከፍተኛ የደህንነት የኢኮኖሚና የሰብአዊ መፈናቀል ስጋት መደቀኑን የተባበሩት መንግስታት ማስታወቁን ኦል አፍሪካ ኒውስ ዘግቧል። ጦርነቱ ከተቀሰቀሰ ወዲህ በሚሊዮን የሚቆጠሩ ሱዳናውያን ወደ ጎረቤት ሀገራት መፈናቀላቸውን እየጠቆመው ዘገባው አለመረጋጋት ተቀርፎ ችግሩ በፍጥነት ካልተገታ በቀር የቀጠናውን ሰላምና ደህንነት ሙሉ በሙሉ አደጋ ውስጥ እንደሚያስገባ ከወዲሁ በጎረቤት ሀገራት መሰረተ ልማት፣ የምግብ አቅርቦትና የደህንነት ስርዓት ላይ ከፍተኛ ጫና መፍጠሩን ማስነብቧል። የተባበሩት መንግስታትና የአፍሪካ ህብረትን ጨምሮ ሌሎችም ተቋማትና የመንግስት ግጭት ውስጥ ያሉ ወገኖች ያለምንም ቅድመ ሁኔታ የተኩስ አቁም አድርገው ለሰብአዊ እርዳታ አቅርቦት መንገድ እንዲከፍቱና ወደ አጠቃላይ የፖለቲካ ውይይት እንዲመለሱ በተደጋጋሚ ጥሪያቸው ማቅረባቸው ይታወሳል። በመጨረሻም
ኢራን ፈጽመዋለች ላሏቸው በደሎችና ጥቃቶች ካሳ እንድትከፍል ተጠየቀች። ኢራን ባለፉት 5 ዓመታት በአሜሪካና በመካከለኛው ምስራቅ ቀጠና ላደረሰችው ጥቃትና ካሳ እንድትከፍል የአሜሪካው ፕሬዚዳንት ዶናልድ ትራምፕ መጠየቃቸውን አናዶሉ ዘግቧል። በወቅታዊ አህጉራዊና ዓለም አቀፋዊ ጉዳዮች ላይ በሰጡት መግለጫ ኢራን በክልሉ ለሚንቀሳቀሱ የተለያዩ ታጣቂ ቡድኖች የምታደርገውን የገንዘብና የወታደራዊ ድጋፍ የኮነኑት ፕሬዚዳንቱ በተጨማሪም በአሜሪካ ዜጎችና ወታደሮች ላይ የደረሰውን ጉዳት በመጥቀስ ቴሄራንም ለፈጸመቻቸው ድርጊቶች ተጠያቂ ልትሆንና የካሳ ክፍያ ልትፈጽም ይገባል ሲሉ መናገራቸው ተሰምተዋል። ፕሬዚዳንት ትራምፕ በኢራን ላይ የሚከተሉት ከፍተኛ ጫና የማሳደር ፖሊሲን በተመለከተ በሰጡት ማብራሪያ ቴሄራን ዓለም አቀፍ ግዴታዎቿን እስካልተወጣችና ለደረሱት ጉዳቶች ካሳ እስካልከፈለች ድረስ ከምዕራባውያን ሀገራት ጋር አዎንታዊ ግንኙነት ልትመሰርት አትችልም ማለታቸውን አናዶሉ አስነብበዋል። አድማጮች ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። የዕለተ ማክሰኞ ነሐሴ 5 ቀን 2018 ዓ.ም የትርታ ቁርሳችን ነው። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶን ነው እያደመጣችሁ የምትገኙት። አብራችሁን ስለሆናችሁ ከልብ እናመሰግናለን። በ97.6 ኤፍኤም የሬዲዮ ሞገድ በአዲስ አበባና አካባቢዋ እንዲሁም ደግሞ በዜኖዶት ኤፍኤም በሬዲዮ ጋርደን እና በድረገጻችን ደግሞ በመላው ዓለም በያላችሁበት ሁሉ እንገኛለን። አድማጮች በዚሁ አጋጣሚም በማህበራዊ ትስስር ገጾች በቲክቶክ ትርታ ኤፍኤም 97.6 እንዲሁም በዩቲዩብ በፌስቡክ ልታገኙን ትችላላችሁ። ማህበራዊ ትስስር ገጾቻችን ላይ ቤተሰቦቻችን እንድትሆኑ በዚሁ አጋጣሚ እንጋብዛለን። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመስግን። ራይድ ትራንስፖርት የኢሳት አጋራችን ነው። ወደ 8294 በመደወል ወይም ደግሞ የራይድ መተግበሪያን በመጠቀም ከተማ ውስጥ የፈለጋችሁበት ቦታ እንቅስቃሴ ማድረግ ትችላላችሁ። እንግዲህ አሁን ላይ 247 ነው እየተሰራ ያለው። ስለዚህ የጉዞ አጋሮ ራይድ ትራንስፖርት 247 እናንተን ሊያገለግል ተዘጋጅቷል። ከዚህም ባሻገር የዴሊቨሪ አገልግሎት ማግኘት ብትፈልጉ በራይድ በኩል ማግኘት ትችላላችሁ። ይህ ብቻ አይደለም። ከተለያዩ የዓለም ክፍሎች አሊያም ደግሞ ክፍላት ሀገራት የሚመጡ እንግዶቻችሁን ለመቀበል ጊዜ ቢያጥራችሁ ወደ 8294 በመደወል ወይም የራይድ መተግበሪያ በመጠቀም ብቻ እንግዶቻችሁን ከኤርፖርት በእንክብካቤ ተቀብሎ ያላችሁበት ቦታ ድረስ ይዞላችሁ ይመጣል። 8294 በመደወል የራይድን አገልግሎቶችን ማግኘት ይችላሉ። ለፈጣን የትራንስፖርት አማራጭ ራይድ ትራንስፖርት የኢሳት አጋራችን ነው። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው ማን እንደ እናት የሚለው እናት ባንክ ነው። ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ ትምህርት ቤት ክፍያ ስርዓት ይዞ መጥቷል። በዚህ ክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ መሆን ችለዋል ይላል እናት ባንክ። እናት መላ ክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ይበልጥ ለማሻሻል፣ የፋይናንስ ሪፖርት ለማዘጋጀት እንዲሁም የጉዞና የመጽሐፍ ግዥ ክፍያዎችን ለመክፈል የሚያስችሎት ዘመናዊ አሰራር ስርዓት ነው። አብረው እንዲስሩ የሚለውት እናት ባንክም ይህን ሰዓት አጋር በመሆን አብረውን ቆይታ ያደርጋል። አድማጮች ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። አብራችሁ ስላላችሁ እጅግ አድርገን እናመሰግናለን። ቆይታችሁን ይቀጥላል። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ነው። ሀገራዊ ጉዳዮችን ቀዳሚ እናደርጋለን። ብሔራዊ የምክክር ጉባኤው ምክረ ሀሳቦች እንጂ ውሳኔዎች የሚቀርቡበት እንዳልሆነ ተጠቆመ። በመካሄድ ላይ የሚገኘው የምክክር ጉባኤ ለባለድርሻ አካላት የሚቀርቡ ምክረ ሀሳቦች የሚገኙበት እንጂ በጉባኤው ውሳኔ የሚሰጥባቸው አጀንዳዎች የሉም ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በትላንትናው ዕለት በሰጡት መግለጫ በሀገራዊ ምክክር ሂደቱ ከስልታዊ ቡድኖች የቀረቡ የአጀንዳ ምክረ ሀሳቦች ተቀናጅተው 500 አባላት ላሏቸው 8 የሥራ ቡድኖች መቅረብ መጀመራቸውን ገልጸዋል። 500 አባላት ያሏቸው ቡድኖች የቀረቡላቸውን ሀሳቦች በማዳመጥ መካተት ያለበትንና ሊካተት የሚገባውን ሀሳብ በጥልቅ ውይይት እያዳበሩ ሲሆን የሥራ ሂደቱን ጨርሰው ያቀረቡ እንዳሉ ሁሉ ያላጠናቀቁት ደግሞ ስራቸውን አጠናቀው ሲጨርሱ ለቀጣይ ቡድን የማስረከብ ሂደት ላይ እንደሚገኙም ዋና ኮሚሽነሩ በመግለጫቸው አንስተዋል። ይሁን እንጂ በሂደቱ ውስጥ
ከዚህ ቀደም የተሰጠም ሆነ ወደፊት የሚሰጥ ምንም አይነት ውሳኔ እንደሌለ ነው ፕሮፌሰር መስፍን የገለጹት። ምክክሩ የሚሰጠው በየአጀንዳው ላይ የሚዘጋጁ አቅጣጫ ጠቋሚ የምክር ሀሳቦችን ብቻ ነው ያሉት ኮሚሽነሩ፣ እነዚህ የምክር ሀሳቦችም ለህግ አስፈጻሚው፣ ለህግ አውጪው፣ ለህግ ተርጓሚው፣ ለህግ አስከባሪው እንዲሁም ለፖለቲካ ፓርቲዎችና ለሃይማኖት ተቋማት ለአፈጻጸም እንዲያመች በሚያስተላልፉ መንገድ የሚዘጋጁ ናቸው ሲሉም ገልጸዋል። ተመካካሪዎቹ ሀገራዊ አንድነትንና የጋራ ጥቅምን ማዕከል በማድረግ የምክር ሀሳቦችን እያዳበሩ ሲሆን በሂደቱም በርካታ ቀደም ሲል ከአከራካሪ ይባለው የነበሩ ጉዳዮች ወደ ህዝባዊ መግባባትና የጋራ አጀንዳነት እየመጡ እንደሚገኙ ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ነው የገለጹት። ወሳኝ መርሆች በሆኑት መከባበር፣ መደማመጥና ወደ መሀል መምጣት፣ በነጻነት ተነጋግሮና ተደማምጦ ወደ ጋራ ሀሳብ መድረስ እንደሚገባም ሀገርን ማዕከል በማድረግ ከየአካባቢው ይዞ የተወጣጣውን ጥያቄ ብቻ ለመመለስ ሳይሆን ሀገራችን ኢትዮጵያ ማዕከል አድርጎ መንቀሳቀስ ተገቢ መሆኑን ገልጸዋል ሲል ባልደረባችን ንጉሱ በኑ ዘግቦታል። ጅምር ህንፃዎችን ለአገልግሎት በሚያውሉ ላይ እስከ ቅጣት ሊጣል መሆኑ ተገልጿል። በአዲስ አበባ ከተማ የሚገኙና የመጠቀሚያ ፈቃድ ሳይኖራቸው ጅምር ህንፃዎችን ለተለያዩ አገልግሎቶች የሚያውሉ ግለሰቦች፣ መንግስታዊም ሆነ የግል ድርጅቶች ቅጣት እንደሚጣልባቸው የከተማዋ እሳትና አደጋ ስጋት አመራር ኮሚሽን አስታውቋል። እርምጃው ከማስጠንቀቂያ ጀምሮ እስከ 100 ሺህ ብር ቅጣትና ፈቃድ መንጠቅ ሊደርስ እንደሚችል የገለጸው ኮሚሽኑ በከተማዋ ሊከሰቱ የሚችሉ ተፈጥሯዊና ሰው ሰራሽ አደጋዎችን ቀድሞ በመከላከል የነዋሪዎችን ህይወትና ንብረት ለመጠበቅ የተዘጋጀው የአደጋ ስጋት ደህንነት ደንብና መመሪያ ለማስፈጸም መዘጋጀቱን አመላክቷል። የከተማ አስተዳደሩ ደንብ ማስከበር ባለስልጣን በበኩሉ የህንፃዎችን የደህንነት መስፈርት፣ የፍተሻ የብቃት ማረጋገጫ ስርዓት በማስፈጸም እርምጃዎቹ እንደሚወስድም ገልጿል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ የሊቢያ ማዕከላዊ ባንክ ገዢ ከኃላፊነታቸው ለመልቀቅ ማመልከቻ ማስገባታቸው ተሰምተዋል። የሊቢያ ማዕከላዊ ባንክ ገዢ ያለምንም ይፋዊ ማብራሪያ ድንገት ከኃላፊነታቸው መልቀቃቸውን የተነገረው በሀገሪቱ የነዳጅ ገቢ ቁጥጥር ላይ ከፍተኛ ሚና እንደነበራቸው የሚነገርላቸው የባንኩ ገዢ ስልጣናቸውን የለቀቁት በሀገሪቱ የፖለቲካ ኃይሎች መካከል ያለው ውጥረት ባየለበት ወቅት መሆኑን አፍሪካ ኒውስ ዘግቧል። ማዕከላዊ ባንኩ የሊቢያን በቢሊዮኖች ዶላር የሚገመት የነዳጅ ገቢና ሀገራዊ በጀት የሚያስተዳድር ተቋም በመሆኑ የገዢው መልቀቅ በሀገሪቱ የኢኮኖሚ መረጋጋት ላይ ስጋት መደቀኑንም ነው ዘገባው ያመላክተው። የተባበሩት መንግስታትና ዓለም አቀፍ አጋሮች ጉዳዩን በቅርበት እየተከታተሉት እንደሚገኙና የሊቢያ የፋይናንስ ተቋማት ገለልተኝነት እንዲጠበቅ ጥሪ ማቅረባቸውም በዘገባው ላይ ተጠቅሷል። በመጨረሻም ኮስታሪካዊቷ ዲፕሎማት የመንግስታቱ ድርጅት የመጀመሪያዋ ሴት ዋና ጸሐፊ ለመሆን መቃረባቸው ተሰምተዋል። አንጋፋዋ ኮስታሪካዊቷ ዲፕሎማት ሬቤካ ግሪንስፓን የተባበሩት መንግስታት ድርጅት በታሪኩ ለመጀመሪያ ጊዜ ሴት ዋና ጸሐፊ ለመሾም በሚያደርገው ዝግጅት ውስጥ በግንባር ቀደም እጩነት መጠቀሳቸውን ዘጋርዲያን ዘግበዋል። የወቅቱ የተቋሙ ዋና ጸሐፊ አንቶኒዮ ጉተሬስ የአገልግሎት ዘመን እንደ አውሮፓውያን አቆጣጠር በ2026 ማብቂያ ላይ እንደሚጠናቀቅ ያወሳው ዘገባው ቀጣዩን መሪ ለመምረጥ በሚደረገው ውድድር የላቲን አሜሪካ ሀገራትና በርካታ አባል ሀገራት ሴት መሪ እንዲሾም ከፍተኛ ጫና እያደረጉ እንደሚገኙ አመላክቷል። በዚህም መሰረት የአሸናፊነት ቅድሚያ ግምት ያገኙት ሬቤካ ግሪንስፓን ቀደም ሲል የኮስታሪካ ምክትል ፕሬዚዳንትና የተባበሩት መንግስታት የልማት ፕሮግራም ምክትል አስተዳዳሪ ሆነው በዓለም አቀፍ የልማትና የዲፕሎማሲ ዘርፍ ሰፊ ልምድ ያካበቱ መሆናቸው ለዚህ ቦታ የሚመጥኑ እጩ ሰው ለመሆን በቅተዋልም ተብሏል። በተጨማሪም ተቋሙ መሪ ለመምረጥ በሚከተለው የዞን ተረኛ አሰራር መሰረት የቀጣዩን መሪን የማስመረጥ ስራ የላቲን አሜሪካና ካሪቢያን ሀገራት በመሆኑ የኮስታሪካዊቷ ግሪንስፓን የመመረጥ እድል ከፍ ያደረገ ሌላ አጋጣሚ መሆኑም ተጠቁሟል። እንደ ኤሮፓውያን አቆጣጠር በ1945 ከተመሰረተ ጊዜ ጀምሮ 9 ዋና ጸሐፊዎችን የሾመው የተባበሩት መንግስታት አንድም ጊዜ እንስት አመራር ሾሞ አያውቅም ተብሎ በዘገባው ላይ ተመላክቷል። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን በስቱዲዮ የቀጥታ ስልክ መስመሮቻችን ላይ በመደወል ልታደርሱን ትችላላችሁ። 0116ን በማስቀደም
በ68 46 22 እንዲሁም በ66 35 82 ላይ ደውሉልን። 97 60 አጭር የጽሑፍ መልእክት መቀበያ መስመርም የእናንተን ሐሳቦች ከኛ ጋር የሚያገናኝ ሌላኛው አማራጭ ነው። አብራችሁን ስለቆያችሁ እየተከታተላችሁን ስለነበር ከልብ ነው እናመሰግነው። ንጉሱ በሪሁንና በፍቅር ግዛቸው የዛሬውን የዕለተ ማክሰኞ ትርታ ቁርስ እየመራን ከእናንተ ጋር ቆይታ አደረግን። ቴክኒኩን በጥራት በመቆጣጠርና ጥቁም የሆኑ ዜማዎችን እዚሁ ላይቭ ላይ ሚክስ በማድረግ ደግሞ ቴክኒሻናችን ኢዩኤል አሰፋ አብረውን ቆይታ አድርጓል። ወደ እናንተ የደረሱ ፕሮዳክሽኖች ጆሮ ገብ እንዲሆኑ ደግሞ ሲኒየር የፕሮዳክሽን ባለሙያችን ብርክቲ ገብሩ ተጠባባችኋለች። እሷንም እጅግ አድርገን እናመሰግናለን። አብራችሁን ስለቆያችሁ እየደወላችሁ ሀሳብ አስተያየቶቻችሁን ስላጋራችሁን አድማጮቻችን እናንተንም ከልብ እናመሰግናለን። ካሻ የሬዲዮ ፕሮግራም የሚቀጥል ይሆናል። መልካም ጊዜ። ትርታ 97.6 ኤፍኤም ከልቦ የቀረበ